አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። ምንድነው አንተ ምንድነው? ዛር ሴትና ወንድ ለዋ ላይ ነው ተጋባችሁት? ብዙ ጊዜ ቀጥበልናቁም ቀጥ ሚሳኤል መስልሃል። ዘመኑ አለባበስ እንደዚህ ነው። ይሄ ያምራል። እስከ ሚሳኤል ይመስላል። በቃ እንዲህ ነው። ሰው እንደዚህ ሆኗል። እሺ በዚህ ዘመን በዚህ ጊዜ ትልቁ ችግር ደግሞ መናፍስቶቹ መልከ መልካም የሚመስሉ ሴቶች ላይ ወንድና ሴት ሆነው ይጋባሉ። ሰውን መጋቢያ ያረጉታል ማለት ነው። ሰውን የመጋቢያ መኖሪያ ያረጉታል። ሴትና ወንድ አጋንንት ናቸው። ለምን ለዋዳ ቁጭ አላችሁ? ስለስፈተዋ በትግረኛ ተዛረፍ። አንተ ጠጋበል ፈቴያ ሴት ባሏን እኮ አታውቅም። የታል ባሏ? ዘጋ ጥራው ባሏን ጥላው ባሏን ጥራው። ቢንያም ነአስ በጀሃ ቢንያም አሁን ለቀት ሄዳላት ሄዳለሁ። ወደ ፈለክ ሄዳለሁ። አዎ ምንም አያዋጣህም እኮ አውቃለሁ። አንተም እኮ እዛ ነበረ ግን አልችልም። እንዴት? እስቲ እንዴት ነው? አይ ማለት እንዴት ነው? አሁን ቦክስ ነው? ዋው! እስቲ እንዴት? አይደለም። አያያዙ የሚያስፈራ ነው ግን እጅ የለውም። እንዴት ነው? እስቲ የት ላይ አልችልም። ባሏን መተው ታውቃለህ? አዎ። እንዴት አድርገህ? በካራ አዎ። ና እስቲ በካራ ሞክሯል። እዚህ ጋር እናቷም በካራ ሞክሮ ነበር። አንድ ጊዜ ሞክሮ ነበር። አንዳንድ ጊዜ ሞክር ነበር። ያነሳል ቢላው? አዎ ያነሳል። እንደው ደንበኛ ቢላው? አዎ ደንበኛ ቢላ። ለምንድን ነው ቢላው የምታነሳው? ከአላህ ሰቤቴ እንደሳ ከአላህ ሰኮ ሰቤቴያ አዎ ሰቤቴያ ናይ የኔ ሚስት ነች ይላል። ምን እንዴት ነው ነገሩ? አንተ አይደለ እንዴ ባሏ? እኔ ባሏ የኔ ሚስት እኮ ነች ይላል። እንጃ የማውቀው ነገር የለም። ዛኮ በመዓልታ መጽያ ቆይ እኔ የምልህ ባል እኮ እሱ ነው። አዎ አንደኛው ባል ማን ነው? እሱ ነው አንተ ነህ? እኔ ያሳድኳት ይልሃል። አንተ እንደው እኮ ዝም ብለህ ደባል ነው የገባው ማለት እኮ ነው። እሱ አይደለም በሷ ያለው ያ ሰይጣን ጉድ ነው እኮ። አንተ እንግዲህ እኮ እሱ መጀመሪያ ነው፣ አንተ ነህ አሁን ሁለተኛ ሆንከው። የማውቀው ነገር የለም። የሚያውቀው ነገር የለም እሱ። አንተ ብቻ ቀድመህ ይዘሃል። አዎ እንደፈለኩ ከፈለኩ እገባለሁ። ስትጸልይ ምናምን ስተው ደግሞ ዘና ፈታ ብዬ እመለሳለሁ። ዘና ፈታ ብለህ ጸሎቱን ስትተው ዘና ፈታ ብለህ ትመለሳለህ። አዎ መጸለይ ስትጀምር ትወጣለህ። አልወጣም እና ብዙ ቁጭ ትላለህ። ልክት አፋ ካይትጸልይ ልክት አፏ ካይትጸልይ ልክት ታደርጋለህ። እስር ታደርጋለህ። ይለክታል። አንተም ይለክታል አልኩህ እኮ። አፏን ያስራል ማለት ነው። ታስራለህ አፏን። አዎ ዝም በል አንተ። እሺ አሁን ለቀት ሄዳላት? እሄዳለሁ። ከእናቷ ነው የመጣ ከአባት ነው? ሴት የአያቷ ሴቷ የአያት አጋንንት ነሽ? አዎ። እሺ ወንዱስ? የአባቷ ወንድ የአባቷ። አዎ። ልጅቱን እንደዚህ የምታረጋት የትኛው ነው? ልጅቱን ህፃኗን አይዳ ቅድም ሰለስተ መዓልት ሪያት ከኮያ በሉታ ካይኗ ላይ አሽ ቶሎ በጥነውታ። ስንት ዓመት ነው ለዋ ላይ? አብረን የተወለድኩ። አብረን በቃ ዝም ብለህ ተወለድክ? አዎ። ራዮዚ ምን አርክ? ራይ ይሄ ምንድን ነው እንዲያርክ? የልብ ኦፕሬሽን። ይሄ ሁሉ? አዎ። 3 ጊዜ የልብ ኦፕሬሽን አድርጋለች። 3 ጊዜ የልብ ኦፕሬሽን? ምን ያህል ገንዘብ ፈጀች? ምንም በነፃ ፈረንጁ እዚህ
አበሻውን ለመቅደድ ችግር የለም፣ በነፃ ይቀዷቸዋል። መቅደድ ብቻ ነው በየቦታው መተርተር። እናንተን እየቀደዱ የእነሱን ዜጎች ያድናሉ፣ በእናንተ ይማራሉ። አይምሰል ቆጠራለዋ ቆጠራ አብዚ ኤሌክትሪክ ከገብሩላ ሰግን ናው ይዝኸይድ እዚያኻ በመዓልታ ሁሉ ነገር በመዓልታ ይቆጠራላ ቆጠራላት ገባያ። እሺ ቀጠሮ አላት። ምን ለማድረግ ነው? ኤሌክትሪክ ምናምን አሁን ምን ችግር አለ? ምንም እኮ ችግር የለም። ተዘጋጅ። አሁን ወጥ ነው ከሰውነቱ ቶሎ እዚህ ጋር ተዘጋጅ። አሁን ትፈታታላት። ትፈታታል እንዴት ብዬ ትፋታላችሁ? አትፋቱ? እሺ ፈታለሁ። ባል እኮ እሱ ነው። ባል እሱ ነው። አንተ ዳቦ አትገዛ፣ ሰላጣ አትገዛ፣ መኮሮኒ አትገዛ፣ ኮረሪማ አትገዛ። ስንት ናችሁ? 6 ዛር። ሽበልተ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በወላዲተ አምላክ ስም። ምን አልከኝ? አልችልም። ወላዲተ አምላክን አይፈልግም፣ መናፍቃንም አይፈልጉም። ምክንያቱም ዋናዋ የመድኃኒት እናት ስለሆነች ማለት መድኃኒትን ያስገኘች እናት ስለሆነች። በወላዲተ አምላክ ስም ተጠጋ ወደዚህ። በወላዲተ አምላክ ስም በኢየሱስ ክርስቶስ ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቁጥር 7 ጊዜ ቁጥርና ወደ ሲኦል እግዚአብሔር ይገስጽ። አይዞሽ አጆይ ምን ከባልሽ ነው የተፋታሽው? በቃ ሰላም በይው። ገለጥ አድርገን ካየን እግዚአብሔርን እናመሰግናለን። እኔ እንደው ለሌላም ቀን ትምህርት እንዲሆናችሁ ውዳሴ ከንቱ አይደለም። እኔ አሁን አንድ ልምድ አለኝ። ከቤቴ ለ10 ደቂቃ ይሁን ለ10 ሰዓት ጉዳይ ስወጣ እመቤታችንን ጌታችንን አመስግኜ ነው የምወጣው። አትለዩኝ፣ ተከተሉኝ፣ ውሎዬን ሰላም አድርግልኝ፣ መብራን ጥላ ከለላ ሁኚኝ ብዬ አመስግኛ ተወጣለሁ። እዚህ አገልግሎት ሰጥቼ እንደናንተ እንደማንኛውም ሰው ወደ ቤቴ ስገባ የመድኃኔዓለም ስዕል ፊት ድፍት ብዬ ቀጥሎ እመቤታችን ፊት አውላችሁ ስላስገባችሁኝ አመሰግናችኋለሁ ብዬ አመሰግናለሁ። ይሄ ዕለት የማደርገው ከዓመት እስከ ዓመት የማደርገው ነው። ምክንያቱም የእግዚአብሔር ጥበቃ የሚበዛው በመግባት በመውጣታችን ስናመሰግን ነው። ማታ የዕለት ውዳሴ ማርያም አድርሰን ስንተኛ ሌሊቱ የቅዠት ሳይሆን የበረከት ይሆናል። ክፉ ህልም እያየን አይደለም፣ በጎ ህልም እያየን እንተኛለን። ህልም እንኳን አኔ የሰላም እንቅልፍ እንተኛለን። ብዙ ሰው ከቤቱ ውልቅ ብሎ ይወጣል፣ ቤቱ ደግሞ ጥልቅ ብሎ ይገባል። አያመሰግንም። ስትወጡ አመስግኑ፣ ወጥቶ መቅረት አለና። ስትገቡ አመስግኑ። እናንተ ወደ ቤት ስትገቡ በመኪና አደጋ በሞት ሆስፒታል የገቡ ብዙ ሰዎች አሉ። አንዳንድ ጊዜ በእውነት ነው የምላችሁ ሰዎች እንቅስቃሴያቸውን መግባት መውጣታቸውን የሚያደርጉትን እያንዳንዱን ነገር ስለለመድን እንጂ እነዛ ሁሉ ለኛ የምስጋና ምክንያቶች ናቸው። ስለዚህ በነገሮች ሁሉ እግዚአብሔርን አመስግኑ ለማለት ነው። ይሄንን በዓል ያላዩ ብዙ አሉ። ይሄንን በዓል ሳይበሉ ሳይጠጡ ደስታ ሳያዩ ያሳለፉ በጣም ብዙ አሉ። ተው እኔ እንኳን የማውቃቸው በጣም ብዙ ሰዎች አሉ። የልደት ቀን ሆስፒታል ገብቶ ታመው እንደው ቀሲስ በጸሎት አስቡኝ ብለው ቴክስት የሚያደርጉልኝ፣ መቼ ይሁን ከዚህ ሆስፒታል የምወጣው፣ አንዳንዱ ጽኑ ህሙማን፣ ሌላው ደግሞ መደበኛ ታካሚ ሆኖ በየሆስፒታል የሚሰቃያል። ወደዚህ እንዳይመጡ ህመሙ ያመጣቸው የሚረዳቸው የለም። ካልጋ ወድቀዋል፣ ከሐኪም እጅ ወድቀዋል። ስለዚህ እዚህ ለመምጣት በራሱ ትንሽ የጤንነት ያስፈልጋል።
የቱንም ያህል ቢያማችሁ ተራምዳችሁ ከመጣችሁ እግዚአብሔርን አመስግኑ። ምክንያቱም ተራምደው መምጣት ያቃታቸው ብዙ ሰዎች አሉ። ወደዚህ መምጣት እየፈለጉ መምጣት ያቃታቸው በጣም ብዙ ሰዎች አሉና አንዳንድ ጊዜ እንደው ከምታማርሩበት የምታመሰግኑበት ይብዛ። ግድ የለም ሰው አማሮ ምንም አያመጣም፣ አመስግኖ ግን ብዙ ነገር ያመጣል። አማረን እግዚአብሔርን እናርቃለን፣ አመስግነን እግዚአብሔርን እናቀርባለን። አማረን እንኳን ልናገኝ ያለንንም እናጣለን፣ አመስግነን እንኳን ልናጣ ባገኘኑ ላይ ይጨመርልናል። ስለዚህ ሐዋርያው ቅዱስ ጳውሎስ በሁሉ አመስግኑ እንዳለ በሁሉም ነገር ልናመሰግን ይገባልና እግዚአብሔር አምላካችን የምስጋና ሰው ያድርገን። እንግዲህ ዛሬ አንድ ክርስቲያን ወደ ክርስቶስ ሲሄድ መጀመሪያ ደግሞ የሚቀርበውና የሚያገኘው ማን ይመስላችኋል? ራሳችሁ ንገሩኝ። አንድ ክርስቲያን ወደ ክርስቶስን ለመፈለግ ሲጓዝ መጀመሪያ የሚያገኘው ማንን ነው? ሄሮድስን ነው። ማንን ነው የሚያገኘው? ታዲያ በቃ አሁን እኮ ሄሮድስ ነው የሚያስቸግረን። ቤተልሔም ለመድረስ ክርስቶስን ለማየት ከእናቱ እቅፍ ጋር ለማግኘት መጀመሪያ የሚቀድመው ሄሮድስ ነው። የእግዚአብሔር ብርሃን እየመራን እያለ ቢሆንም በመንፈሳዊ ጸጋ ውስጥ ልናልፍ በተስፋ ውስጥ ብንገኝም ትግሉ ከሄሮድስ ጋር ያለው ትግል የዋዛ አይደለም። ወርቃቸውንም ብራቸውንም አምልኮታቸውንም ይዘው ሄሮድስ ጋር ነው የተጠጉት። የክርስቲያኖች እንቅፋት ትልቁ ሄሮድስ ነው። ሄሮድስ የሚከተሉትን ስራዎች ያደረገ፣ ሰብአ ሰገልን ተቀበላቸው፣ በቤተ መንግስቱ አስቀመጣቸው፣ መገባቸው፣ አበላቸው፣ አጠጣቸው፣ አከበራቸው። ግን ልቡ ስውር ነው ሄሮድስ። ዓለም ልክ እንደዚህ ነች። ትቀበልሃለች፣ ታባብልሃለች፣ ትመግብሃለች። አንዳንድ ጊዜም ፍላጎትህን ለማሟላት በምታደርገው ትግል ውስጥ የመጀመሪያ ተሳታፊ ናት፣ ረዳት ናት፣ ታግዝሃለች። ወደ ቤተልሔም ስትሄድ ምንም የለም። ቀና ማለት ብቻ ነበር የሚያስፈልገው ወደዛ ለመሄድ። ግን ቀና ብለው እያዩ ከብርሃኑ አሁን ተለዩ። ብርሃኑ ቆመ። ሄሮድስ ጋር ሲደርሱ ወደ ላይ የሚያዩበት ብርሃን የለም። አሁን የሚያዩት ሄሮድስን ብቻ ነው። ወደ እግዚአብሔር አምላክ መንገድ ስትመጣ መንገድ ላይ የምታገኘው ሄሮድስን ነው። ኑሮህ ሄሮድስ ነው፣ ጊዜ ሄሮድስ ነው፣ ዘመንህ ሄሮድስ ነው፣ ቤተሰብህም ሄሮድስ ነው። የእግዚአብሔር የሆነውን ነገር ይከለክልሃል። እንደው ጸሎት ጀምራችሁ ቤተሰቦቻችሁ አልተሰላችሁም? አልፎም ተርፎ እንኳ በቤት ውስጥ ያሉት ባልና ሚስቶች አንደኛው ጸሎቱን ረዘም ካደረገ ወጡ ሊበርድ ነው ትላለች። ቡናው ፈልቶ እኮ ቀዘቀዘ ትላለች። መለከቱ ሰዓት አልፏል እኮ ቀነስ አድርገው ይሉሃል። ጠበቅ ስትል መንፈሳዊ ኃይልህ በርታት እየጨመረ ሲመጣ የውስጥ ተመስጦህ ከፍ ሲል ሄሮድስ ቤት ውስጥ ቁጭ ብሎ ብርሃንን ይከለክልሃል። አሁን ሰብአ ሰገላይ ብርሃናቸው የለም። ሄሮድስ ብቻ ነው አሁን የሚያዩት። ቀና ቢሉ የለም። ቀና ቢሉ አሁን ደስታቸው የሄሮድስ ምግብና መጠጥ ብቻ ነው። ሌላ ምንም አይነት ነገር የለም። ወደ ሰማይም እንዳያዩ ብርሃኑ ተጋርዷል። ለምን? እዛ ቤተ መንግስት ውስጥ የእግዚአብሔር ብርሃን አያርፍም። ሲወጡ ነው የሚታየው። ሲወጡ ነው በአይናቸው ላይ የሚበራው። ሲወጡ ነው የሚመራቸው። ካልወጡ አይታይም። ዛሬ ክርስቲያናዊ አኗኗራችንና በረካታችን ልክ በሄሮድስ ተነጥቀን ዝም ብለን ብቻ እዛው እየተድፈነፈንን መሰሪነትን በልቦናችን ውስጥ ተማረን። ሄሮድስ መሰሪ ነው። ብዙ ጊዜ ከሱ ጋር ከቆዩ ሰብአ ሰገል መንፈሳዊ ኃይላቸው ይዳከማል። የአባቶቻቸው ተስፋና የሚፈልጉትንም እድል አያገኙትም። እንዲህ ነው። አሁን እኮ ወደ ክርስቶስ ስትመጣ፣ ወደ አምላክ ስትመጣ ሁልጊዜ እንደ ታላቅ ግንብ ሆኖ የሚከለክልህ ሄሮድስ ነው። በቃ እጸልያለሁ ብለህ አትጸልይም፣ እሰግዳለሁ ብለህ አትሰግድም፣ አመልካለሁ ብለህ አታመልክም። ቤትህ ውስጥ ራሱ ቤትህም ይፋለምሃል። ከመሰረቱ ችግር ያለበት መሬት ከሆነ የእርግማን ልጆች የረገጡትም ከሆነ ሲያቃዥህ ነው የሚያድረው እና ተስፋህ ላይ አደጋ እየፈጠረ እንዳታገኘው፣ ከክርስቶስ ጋር እንዳትዋሃድ፣ በእግዚአብሔር ብርሃን እንዳትመራ፣ ኑሮህ ላይ ቅድስና እንዳይኖር፣ የልብህ ቡራኬም የእግዚአብሔር ፍቅር እንዳይሆን ሁልጊዜ ይታገላል ሄሮድስ። እየሰማችሁ ነው? ስለዚህ አንድ ክርስቲያን ሄሮድስ ጋር ካልደረሰ በምንም መንገድ ቤተልሔም አያገኛትም።
እንግዲህ ለማምለጥ የሚደረገው ትግል ላይ ነው አሁን ያለ ነው። የኛን ሄሮድሶች አሁን ቶሎ ለማምለጥ አንዳንዴ የራሳችን ይሄ ሎጂኩ ደግሞ በጣም የጨመረበት ዘመን ስለሆነ ማንኛውንም መጽሐፍ ገለጥ ስታረገው ሎጂክ ይሰጣል። ወደ ሳይኮሎጂው ስትሄድ፣ ወደ ርዕዮተ ዓለሙ ስትሄድ፣ ወደ ፍልስፍናው ስትሄድ፣ ወደ ትምህርቱ ስትሄድ፣ ወደ ባዮሎጂው፣ ወደ መድኃኒቱ አካባቢም ስትሄድ ሁሉም የየራሳቸው ምናባዊ የሆነ አእምሮህን የሚሰርቁ ነገሮች አሏቸው። አንዳንዶቹም የሚያሳምኑ እየመሰለህ ትቀበለውና ስትሞክረው ካንተ ጋር አይጣጣምም። ላሳለፍካቸው ጊዜያቶች ትላለህ። እንደገና ደግሞ ይህንን ኡታ ሰብአ ሰገላ ለመቀበል አይ እንሄዳለን እስክናገኘው ድረስ አሉ። እንግዲያው የታል ኮከቡ ይላቸዋል። ደግሞ እዛ የምርመራ ጀምሯል። እዚህ አንድ ቃል ታገኛላችሁ እንዲህ የሚል በጥንቃቄ መርምሩ፣ ባገኛችሁት ጊዜ እኔ ደግሞ መጥቼ ሰግድለታለሁ። በጥንቃቄ ምን በሉ አላቸው? መርምሩ። እነሱ ከ2000 ዓመት በፊት መርምረው ጨርሰዋል። የአባቶቻቸው ራእይ ልቦናቸው ውስጥ ተጽፏል። ውስጣቸው ነው ያለው። ኃይላቸው በባህሪያቸው ውስጥ ነው። ይሄውም ደግሞ የዛሬው ትውልድ ሳይሆን ያለፈው ትውልድ ጸጋና ሞገስ ተከትሏቸዋል። አሁን እኛ ምን አለን እስቲ? ወደ አያትህ ዞር ስትል ጨሌ ታቅፋ ነበረ፣ በየውቃቢ ቤቱ ትዞር ነበር። ወደ ቅድመ አያትህ ዞር ስትል እንደዚሁ በተለያየ አይነት ጣዖት ውስጥ ነበረች። ስለዚህ እንዴት በተገለጠና በተከፈተ ሰማይ እንኑር? መዘዙ እኮ ሰፋ ያለ ነው። በዚህ በመናፍስቱ ዓለም ህይወት ውስጥ በደንብ ካስተዋልን እና በጥንቃቄ መርምሩ ይላል። ጠንቃቃ ነው ጠላት። ይኸውልህ አሁን አይነ ጥላ የለብኝም ስትል የኖርክ ሁሉ አሁን ድንገት ይመጡና አንዳንድ እናቶች ዋለኮ ሲባል የለም እኔ ላይ 7 ዘር ማንዘሬ ክርስቲያን ነው ይላሉ፣ ይፎክራሉ። ፉከራ አላዋጣም። ፉከራ ለጳውሎስም እንኳ አልሆነለትም። በኋላ እኔ ማነኝ አለኩ። ትልቅ የነበረው ኃያል የነበረው አረ እኔ ትል ነኝ አለ። ዳዊትም እንደዚሁ ብርቱ የነበረው አረ እኔ ትል ነኝ አለ። ለዚህ ለስጋ የተሸጥኩ ነኝ አለ ጳውሎስም። ከእኔ እንዲለይ 3 ጊዜ ጸለይኩ አለ። ሰይጣኑ ማለት ነው። የብንያም ዘር ስለነበረት የተዋርሶ መንፈስ አለበት። ከእኔ እንዲለይ 3 ጸለይኩ፣ ግን ጸጋዬ ይበቃሃል አለኝ። መጨረሻ ሲሞት ነው የተለየው። እና በጥንቃቄ መርምሩ ይላል። ጠላት ይሄን ያህል ጊዜ ሰጥቶ ለዚህ አይነት ጉዳይ ቦታ ሰጥቷል። ለሰብአ ሰገል ትልቅ ቦታ ሰጥቷቸዋል። መንፈሳዊ በረከት መምጣት ሲጀምር አንዳንድ ጊዜም ጠላት ይከብሃል። አሁን ሰብአ ሰገል ተከበቡ፣ በደንብ ተከበቡ እና እንሰግድለታለሁ በቃ ንገሩኝ አላቸው። እነርሱም ንጉሱን ሰምተው ሄዱ ይላል። በዘመኑ የነበረውን ትልቁን ሰው ሰሙት፣ ግን ውስጡ ሌላ ነው። እግዚአብሔር ይንገረን። ውስጡ ሁሉም ሌላ ነው ወገኖች። እግዚአብሔር አምላክ ሆይ ንገረን እንበለው። ሰምተው ሄዱ አይደል የሚለው? አዎ አደመጡት። ከሱ በላይ ትልቅ የለም፣ ከሱ በላይ ብርቱ የለም፣ ከሱ በላይ በዛ ቦታ ላይ በዛ ግዛት ውስጥ አዋቂ የለም። የህዝቡ መሪ ነው። ጊዜና እድል ሰጥቶት ንጉስ ነው። እስራኤልን በሙሉ ተቆጣጥሯል። እነሱ የሚፈልጉትን የሚከበረውን የተወለደውን የአይሁድ ንጉስ አሁን በኮከቡ ነበር የሚመሩት። አሁን ንጉሱ ሌላ ኮከብ ሆነና ቁጭ አለ። ሌላ ኮከብ ይጠብቃል። በቃ ሰምተውት ሄዱ። እነሆም በምስራቅ ያዩት ኮከብ ሕፃኑ ባለበት ላይ መጥቶ እስኪቆም ድረስ ይመራቸው ነበረ። ሕፃኑ ያለበት ቦታ ላይ እስኪቆም ድረስ ምን ይላቸው ነበር? ይመራቸው ነበረ። ኮከቡን ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ከሄሮድስ ወጡ። እግዚአብሔር ስሙ የተመሰገነ ይሁን። ከሄሮድስ ሲወጡ ማንን አገኙ? ደግሞ ኮከቡን አገኙት። የመጀመሪያው መሪያቸውን አገኙ። የመጀመሪያው መሪያችንን አላገኘንም እኮ። መሀል ላይ ሄሮድስ አላያችሁ። መንበርከክ መስገድ በምትፈልግበት ህይወት ውስጥ ሌላ ሄሮድስ ይመጣና ያዳክማል። በፍቅረ ነዋይ ባለን ሐሳብ እንቅልፋተን ስናደር በመንፈሳዊ ህይወት ባለ ውሳኔ ላይ እንቅልፋችን ይመጣል። ለነገ ለምናገኘው እቁብ ወይም ነገ ለሚመጣ ትርፍ ዛሬ እንቅልፋተን ስንጓጓ
ለጸሎት በሚሆንበት ጊዜ አቤት ያለው አዚም አቤት አቤት አቤት። እንቅልፍ ያጣህበት ጉዳይ ለስጋዊ ትርፍ ነው። ለመንፈሳዊ የምትሰጠው ቦታ ግን ከህሊና ፈቃድ ጋር አይገናኝም፣ አይስማማም፣ ይጣላል። አሁን እነሱ ከመጀመሪያው መሪያቸው ጋር ተገናኙ። ኮከቡን ባዩ ጊዜ በታላቅ ደስታ ሄሮድስ ቤት በገቡ ጊዜ ቤተ መንግስት በገቡ ጊዜ ታላቅ ደስታ አይለንም። አስቡት፣ ዓለም ደስታን ለማምጣት ስንት ጊዜ ሞከርን። በትልልቅ የዩኒቨርሲቲ ተቋም መገንባት እንደስታለን ብለን ነበር። በዛ ውስጥ ረጅም ዘመናት የተማሩ ልጆች ለትውልዳቸውም ሆነ ለቀጣዩ ቤተሰብ የፍሬ ኃይል ሆነው ጸጋንና የተረፈረፈ ሞገስን ይሰጣሉ ብለን አስበን ነበር። አልሆነም። ደስታ አይመጣም ከላይ ካልተለቀቀ። ደስታ ያለው ከላይ ነው። በአመጋገብ መሻሻል ደስታ ይመጣል ብለን ጧት እንቁላሉን፣ ጥብሱን፣ ዱለቱን ከሰዓትም እንደዚሁ ቁርጡን፣ ክትፎውን፣ ማታም ራታችንን፣ ቅቅሉን፣ ምኑን፣ ውስኪውን ምኑን አልነው ደስታ ይመጣል ብለን ነው ታገልን። ግን ደስታ የለም፣ አልመጣም። በኋላ እንዳውም ጨጓራ ያዘንና ማግሳት ጀመረ። ሳትበላ ሳትጠጣ ታገሳለህ ትላለህ። አለም ደግሞ ለማግሳት አንቡሃ ጩኸት ሁሉ አንቡሃ ሆነ፣ ጸሎት ሁሉ አንቡሃ ሆነ። ምን ዋጋ አለው? የለም፣ አልሆነም። ወደ ላይ ቀና ስትል ነው ደስታ ያለው። ይኸውልህ ደስ አላቸው፣ በታላቅ ደስታ እጅግም ደስ አላቸው። ወደ ቤት ገብተው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት። ሳጥኖቻቸውንም ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት። ከዚህ በኋላ እግዚአብሔር ደግሞ ስራውን ይጀምራል። መጀመሪያ በኮከብ ነበር የተመሩት፣ በኮከብ ብርሃን ነው የተመሩት። አሁን ደግሞ ከሰገዱ ከተንበረከኩ ሳጥናቸውን ከከፈቱ በኋላ የበረከት ስራ እኮ እዚህ የምትባሉት ስለዚህ ነው። የኔን ድርሻ እየተወጣሁ ነው። የእናንተን ድርሻ ደግሞ ሳጥን መክፈት ነው፣ ኪሳችሁን መክፈት ነው። አይደል እንዴ? ድርሻ ነው። በቃ ይሄ ከውስጥህ በምታደርገው በጎነት ነው። እኔም ሳጥን ልከፍታለሁ እኮ አገልግያለሁ ብዬ የምመጻደቅበት ሁኔታ አይኖርም። የበረከቱ ጊዜ በረከት ተካፋይ መሆን አለብኝ። ይጨምራል እንጂ አይቀንስም። ስጡ ይሰጣችኋል የሚለውን ኃይለ ቃል ለዘመናት አምንበታለሁ። ደሞዝ የለኝም አይደል? በነፃ ነው እኮ የምናገለግለው አይደል እንዴ? እናንተ ለስላሳ ገዝታችሁልኛል፣ ምናልባት አንዳንድ ሰዎች ጋብዛችሁኛል። ይህ ሁሉ በክፍያ ቢሆን ግን ግራውንድ ፕላስ 4 ምናምን እንገነባለን። እንደ ቃልዮቹና እንደ ጠንቋዎቹ እንደ አስማተኞቹ ቢሆን ቀላል። የጨጓራ መድኃኒት አለ፣ የኩላሊት መድኃኒት አለ፣ የቺፌ መድኃኒት አለ ተብሎ እንኳ የሚገኘው ገንዘብ ቀላል አይደለም። የአይነ ጥላ ሁሉ አለ ይልሃል፣ ያሸና መድኃኒት አለ ይልሃል። ምን ዋጋ አለው? እንዴት ነው ነገሩ? የምናስበው እኮ አስቸጋሪ ነገር ነው። ልክ ሳጥኖቻቸው መጀመሪያ ልባቸውን ከፈቱ፣ ከዛ ሳጥናቸውን ከፈቱ። አንዳንድ ጊዜ የማይስማማን ሳጥን እንከፍትና ልባችንን አንከፍትም። ይሄ ጠባለው ማለት ነው። አንዳንዴ ልባችንን ከፍትና ደግሞ ሳጥን አንከፍትም፣ ይምታታብናል። ስጦታ ከሆነ ስጦታ ነው፣ ከሁለቱም መገናኘት አለበት። ሰብአ ሰገል ሁለቱም ነገር ነው የተገናኘው። ልባቸውም ሳጥናቸውም እግዚአብሔርን አመለከ። ከዚህ በኋላ ወደ ሄሮድስ አይመለሱም። እግዚአብሔር ስሙ የተመሰገነ ይሁን። ወዴት አይመለሱም? አይመለሱም። በቃ እንዲህ የሚል ቃል ታገኛላችሁ። እነርሱም ከሄዱ በኋላ እነሆ የጌታ መልአክ በሕልም ወደ ሄሮድስ እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ አገራቸው ሄዱ። እንዲህ እያሉ በጥንቃቄ እንደዚህ ያለን የጋበዘን ያበላን ያጠጣን ለተንኮል ነበር እንዴ ለካ አሉ። ሚስጥሩ የተገለጠው በሌላ መንገድ ሂዱ ሲላቸው ነው። በቃ ወደ ሄሮድስ እንዳትመለሱ፣ ሄሮድስ ሕፃኑን ሊገለው ይፈልገዋል። ስለዚህ እናንተ በጥንቃቄ መርምሩና እሰግድለታለሁ ያለው ውሸቱን ነው
በህልም ተረድተው አሁን የህልም መረጃ እግዚአብሔር እኮ በህልም መንገድ ይነግራቸዋል እኮ አንዳንድ ጊዜ ብዙ የሚነግራቸው ነገሮች አሉ። ግን ስለማናገናዝበው በመንፈሳዊ ተስፋና ራእይ ውስጥ ስላልነበር መረጃዎቻችን በቀና መንገድ የተተረጎሙ አይደሉም እና በህልም ተረድተው በሌላ መንገድ ወደ ሀገራቸው ተመለሱ ይለናል። ይሄ ነው እንግዲህ የጌታ ልደት ሌላ መንገድ አለው። እሺ ለሀገራችንም ለህዝባችንም እግዚአብሔር ሌላ መንገድ አለው። ለትውልዳችንም ሌላ መንገድ አለው። እኛ በስጋ ሌላው ዓለም ላይ ወደቅን ተንጠለጠልን። እንድንወድቅ ነው የሚፈልጉት እኮ የራሳችን የሆነውን ይዘን እንዳንቆም በራሳችን በኩል ያለው ኃይላችን እንዳይጠናከር በጣም ይፈልጋሉ። ሻል ብሎ የሚወጣ ሰው ካለ ቀስ ብለው ተቆጣጥረው እንደምንም ብለው አዳክመው ጊዜውንና ዘመኑን ጨርሰው እስኪሞት ድረስ ይከታተሉታል። የተሻለ ሰው ካለ የተሻለ የበረከት ሰው ካለ እና ይሄናል ነው። ግን ከእግዚአብሔር ጋር ከሆነን ሌላ መንገድ አለን። ምቀኛውን፣ ሸረኛውን፣ የዘመኑን ኢሉሚናቲ እነ ባፎሜትን እነ ፍሪሜሰንስን እነዚህን ሁሉ እናልፋቸዋለን። እነሱ ረጅም ነው በሆነ እንደ ስከለተን እነዚህ የአጥንት አምላኪ ነጮች ዛሬ ኢንዱስትሪውን ዓለም በሙሉ የያዙት በጠቅላላው ትውልዱን አምክነው ደብዛውን አጥፍተው እነሱ ብቻ ለመኖር የሚስገበገቡት በመንፈስ ባርነት የዘመቱብን እነዚህን ሁሉ የምናልፍበት ሌላ መንገድ አለን። ነጮች ወዳጆቻችን እኮ አይደሉም። አይምሰልም። ድሮ በስጋ ባርነት ዓለምን ቀጠቀጡ። አሁን በመንፈስ መጥተዋል። ምን እያደረጉ ነው? ሰይጣኑን እንኳን እያያዙ ይሄ በአንዱ ሰይጣን በአንዱ ሰይጣን ነው የሚያዘው እና የነጩ ሰይጣን ይሄን አፍሪካውን ሰይጣን ይይዙና ወስደው ክፋት አስተምረው ሁሉንም ያዛቸው፣ አፍዛቸው፣ አደንግዛቸው ብለው አስተምረው አምጥተው እዚህ መልሰው ያስቀምጡታል። የሚገርም እኮ ነገር ነው። ድሮ ወዚህ በባሌ አካባቢ ፈረንጆች መጥተው ሰይጣን ይዘው ሄዱ እያሉ ይነግሩን ነበር እኮ። ሰይጣኑን ይዘውት ሄዱ። አስረው በሰንሰለት አስረው ይዘውት ሄዱ። አስረው ወስደው የሚወስድ እንትን ሊመራመር መሰለ አሰልጥኖ ሊልክልህ እኮ ነው ወደዚህ። ለዚህ ነው የኛ ሰይጣኖች እዚህ የአፍሪካው ሰይጣኖች እንጀራ ስትበላ ይቀናል። የአበሻውማ ጭራሽ ብሶበት ከሌላው ዓለም በካልሲ ይቀናል። በካልሲ ጫማውን ተው። ይሄና ለምን ሆነ ስንል መንገድ አተን ነው። ክርስቶስ ጋር ስንጠጋ ሌላ መንገድ አለን። አያችሁ፣ ከክርስቶስ ስጋና ደም ጋር ስንያያዝ ምን አለን? ሌላ መንገድ አለን። ሌላ መንገድ ከክርስቶስ የዘላለም ሕይወት ጋር ስንጨባበጥ ሌላ መንገድ አለን። መንገድህን እስቲ ያሳየን ስንለው እኮ ሄሮድስንም ያሳየናል። በተስፋ ቃል ዝም ብሎ የሚሞሉንን መስሎ የታያቸውን እየተናገሩ ለልቦናችን እውነት እያስመስሉ የሚያወሩንን ሁሉ ያኔ ታቋቸዋላችሁ። ለካ ውሸት ነው፣ ውሸት ነው። ሄሮድስ ነፍሰ ገዳይ ነው። እኔ ሰግዳለሁ ያለው ውሸቱን ነው። ስለዚህ ብዙ ርዕዮተ ዓለሞች ወደ ሃይማኖት ይመጡና ጠጋ ይሉና የሚፈጥሩት ችግር የተወሳሰበ ነው። እግዚአብሔር ከሁላችን ጋር ይሁን። በክርስቶስ ስጋና ደም ታነጸን የመንግስቱ ወራሾች እንድንሆን አምላካችን ያብቃን። ስንት ዓመት ነው በማናጀርነት የሰራው? 5 ዓመት። ደሞዙ ስንት ነበር ያኔ? እስኪ ኧረ ያኔ ደሞዙ ሲቀጠር በ5000 ነበር። በቃ በተለያየ ነገር ብቻ ያገኝ ነበር። በቀን እስከ 2000 የማገኝበት አለ። በቀን እስከ 2000 ከስራ ውጪ? ከስራ ውጪ። አሁን ምንም የለም። አሁንም ዘጋንበት። ራይንስ ዘጋንበት። እስኪ ቆይ ምን ነው እስኪ የወሰዳችሁበት? ኧረ ግርማ ሞገስ መጀመሪያ የወሰድንበት ግርማ ሞገስ፣ እዚህ ግቢ ደግሞ ጸጋውን፣ ከዛ የአእምሮ ተራቢ፣ ከዛ እድል መጠጥ ልንገሎ ነበር እኮ 14 ጊዜ የሞት መንፈስ ልከንበታል። ኪዳነ ምሕረት አልሞት አላችሁ። ኪዳነ ምሕረት ተጠብቀዋለች። ሽንቁሩ ሚካኤል ሄዶ ነበር 2 ዓመት ተቀምጠናል። ወድ ነው ታዲያ ምን እናድርገው?
ማናጀር ነበር እንግዲህ እንደሰማችሁ አጀዘም ነው እንጂ አጀዘም ነው አለባበሱ አነጋገሩን ዱሮኮ ሰራተኛ እንዴት እንደሚወደው አብራችሁ ይሰራሉ ወርዶ ታዲያ ምን እናርጎኛ እሺ እና ያረጋችሁት ጓደኛው አረ ጓደኞቹን ግቢ ደግሞ አሉኝ ዝም በል እሺ አለና ተሰቃየን የራሱ ጓደኞች እንግዲህ ተሰቃየን እሺ ተዘጋጁ ትሄዳላችሁ ተዘጋጁ እሺ በስላሴ ስም በስላሴ ስም በኃያሉ በመድኃኔዓለም ስም በኃያሉ በመድኃኔዓለም በወላዲተ አምላክ ስም በወላዲተ አምላክ በኪዳነ ምሕረት ስም በኪዳነ ምሕረት ስም በቅዱስ ገብርኤል ስም በቅዱስ ዑራኤል ስም ሁላችንም አንድም ሳንቀር ለቀናል በስላሴ ስም በሲኦል ታስረናል የዘጋነውን እድሉን በኪዳነ ምሕረት ስም ከፍተናል በሰባት የጮና አውጣ አንድ ላይ ቶሎ በል አንድ ቀጥል ሁለት እንዳስመጣ ሶስት ቀጥል አራት ቀጥል አምስት ስድስት በላይ መጨረሻ ገንዝና ሊቀ መላኩ ቅዱስ ገብርኤል ሲኦል ያወርድ ናስኪ ወይ ማናጀር ስም ማን ነው? ተክለ ዮሐንስ የዘይት ፋብሪካ ማናጀር ነበርክ? አዎ ብዙ ቦታ ሰሪ ውሃ ፋብሪካ ላይ ዘይት ፋብሪካ ላይ ሌላም ቦታ ሰርቼ በምን ለቀ ወጣ? አይ በቃ ዝም ብሎ ነው የሚጣሉኝ ዝም ብሎ በቃ ባለቤቱ ደብዳቤ ጻፈልኝ ዝም ብሎ በማዛ ሁሉም ነገር ተበለሻሸ በቃ ተወኩት የዛን ጊዜ በቃ አስጠላ ወደ ጻባለ እድል ተወሰደ ግርማ ሞገስ ተወሰደ እንዳትሰራ ተደረግ በቀን እስከ 2000 ብር ታገኝ ነበር አዎ ትሬኒንግ ሰጣለሁ እየልኩ ጭራሽ እንደውም ለሰው ትሬኒንግ ትሰጣለህ ለሰራተኛ አዎ መጻፍ ምናምንም ሰራለሁ የድርጅቶች መጻፍ አሁን ታዲያ እንደው እግዚአብሔር ይፈርዳል አይፈርድም በነገራችን ላይ እኮ እንደ ሀገርም እንደ ህዝብም አሁን እኮ መከራ ውስጥ እኮ የገባ ነው በእንደዚህ አይነት ስራ ነው ሰው ላይ የሚደረገው ግፍ እግዚአብሔር ፊት ይጮሃል ሰው ህይወቱ እየተበላሸ እግዚአብሔር ያስተካክልልናል የእንደዚህ አይነት ምስኪኖች አምላክ ይፈርዳል እግዚአብሔር ወደ ስራ ወደ ህይወት ይመልስ በሉት በጣም ያሳዝናል በእውነት መብራንን አመስግኑለት ታምራለች ፎጣ ናት ነጠላ ናት ነጠላ እኮ ናት ትንሿ የቀደሙ እናቶቻችን ቢኖሩ በዚች ይስቃሉ እንዴ ወዴት እየሄዱ ነው ትውልዳችን ይላሉ ነጠላ ነው ጋቢ ነው መቀነት ነው ምንድነው ይላሉ ስም ይዛን ጊዜ ይደነግጣል የእግዚአብሔር ቃል ነጎድጓድ ነው ይላል የእግዚአብሔር ቃል መብረቅ ነው የእግዚአብሔር ቃል የታሰሩትን ይፈታል እያለ በመዝሙሩ ላይ ታገኙታላችሁ ስትጸልዩ የእግዚአብሔር ቃል ኃይል ነው የእግዚአብሔር ቃል ተራሮችን ያንቀጠቅጣል ይላል እንዲህ እያለ ያየው በቃል ውስጥ ለህይወቱ በገጠመው ነገር ላይ የእግዚአብሔርን ክብር ሁሉ አሰበ አሁን እኛ ብዙዎቻችን የእግዚአብሔርን ቃል በኃይል ሲገለጥ የምናየው ስንጸልይ ነው አሁን ስትጸልዩ የሚጠሏችሁ ይጠሏችኋል የሚወዷችሁ ይወዷችኋል ቆይቶ ደግሞ የሚጠሏችሁም ይወዷችኋል የሚያፈቅሯችሁ ኃይሎች በስጋ ሲሆን ባህሪያቸው እንደ ስጋ ስለሚያስብ ይጠሏችኋል ከመንፈስ ጋር ስለሆኑ ከክፉ ጋር ስለሆኑ የናንተና ኃይልና መንፈሳዊ ጸጋ ደግሞ እየጨመረ ሲመጣ ወደ እናንተ መንፈሳዊ በረከት ይመለሳሉ ይለወጣሉ ችግሩ እዚህ መካከል ያለው ጊዜ ላይ እኛ ምን ያህል ጎበዞች ነን ነው ምን ያህል ቂመኞች ያልሆነን ምን ያህል ትዕግስተኞች እንደሆነን ነው እዛ ላይ ነው ችግሩ እንጂ በመሰረቱ ክፉዎችንም የሚለውጠው የእግዚአብሔር ቃል ነው አመፀኞችንም
ሌላው ደግሞ አመፀኝነቱ በአመፀኝነቱ በገፋ ቁጥር የእግዚአብሔር ፍርድ እየጨመረ ይመጣል። የእግዚአብሔር ኃይል እየተገለጠ ይመጣል። ክፋታቸው ይወጣል፣ ሚስጥራቸው ይወጣል፣ ተደብቆ አይቀርም እና ያፍራሉ፣ ይደነግጣሉ፣ ይሸማቀቃሉ። አሊያም በተንኮላቸው በባሱ ቁጥር ደግሞ ወደ መጥፊያቸው መንገድ ይወስዳቸዋል። ስለዚህ ምንድነው የሚለው? በቃሌ ወደ እግዚአብሔር ጮሁ፣ በቃሌም ወደ እግዚአብሔር ለመንሁ። እኔ እኮ ደግ ነኝ፣ እኔ እኮ ለሰው ተንኮል አስቤ አላቅም። ማን በእኔ ላይ ተንኮል ያደርጋል? ማን በእኔ ላይ ይመትታል? ማን በእኔ ላይ በምቀኝነት ይነሳል? ማን በእኔ ላይ ክፉ ነገር ያደርጋል ብዬ ገምታለሁ ይላሉ። ግን ክፉ ነገር ከተደረገባቸው የእድሜያቸው ግማሽ አልፏል። ይኸው እዚህ የምታዩት ነው። ማን በእኔ ላይ ክፉ መንፈስ እንዴት ወደ እኔ ይጠጋል? አንዳንዱም ደግሞ ይመጻደቃል። እኔ የቅድመ አያት ዘመዶቼ ሁሉ ቤተክርስቲያን የሰሩ ናቸው፣ ዳዊት ደጋሚ ናቸው፣ ጸላይ ናቸው፣ እኔን እንዴት ይነካኛል ይላሉ። እነሱ ሰው ሲነኩ በብዙ መንገድ ጉዳት ሲያደርሱም አያውቁትም፣ ሲደርስባቸውም አያውቁትም። ጉዳትን የሚያውቀው መጎዳቱን ለማወቅ እድሉን ሲያገኝ ነው። ውስጡ ሲያምን ነው። የውስጠኛው ህይወቱ ከመንፈሳዊ በረከት ጋር ሲገናኝ ነው። አምላኬ ሆይ ብሎ ድምጾቹን ወደ ሰማይ አምላክ ሲያሰማ ነው። አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።